የአሜሪካ ጦር በኢራን ወታደራዊ ኢላማዎች ላይ ጥቃት መፈጸሙን ተከትሎ በባህረ ሰላጤው አዲስ ውጥረት አገረሸም። በቤላሩስ ላይ የሚሰነዘር ማንኛውም ጥቃት የጦርነቱን አካሄድ ሊቀይረው እንደሚችል ፕሬዝዳንት ሉካሼንኮ አስጠነቀቁም። የሄዝቦላህ የድሮን ጥቃት በሰሜን እስራኤል 4 ወታደሮችን አቆሰለም። የድንበር ውጥረቱንም አባባሰም። ደቡብ ኮሪያ በሃንዋ ኤሮስፔስ ተቋም በደረሰ ፍንዳታ ቢያንስ 5 ሰዎች ሲሞቱ 2 ሰዎች ቆሰሉም። ፈረንሳይ ከሩሲያ ጋር ግንኙነት ያለውን ሌላ የጥላ መርከብ ያዘች። በአማራና ኦሮሚያ የተወሰኑ አካባቢዎች በጸጥታ ችግር ምክንያት ድምፅ መስጠት መቋረጡን የምርጫ ቦርድ ሰብሳቢ አስታወቁም። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የአሜሪካ ጦር በኢራን ወታደራዊ ኢላማዎች ላይ ጥቃት መፈጸሙን ተከትሎ በባህረ ሰላጤው አዲስ ውጥረት አገረሸም። በመካከለኛው ምስራቅ የጂኦፖለቲካዊ ውጥረት ማዕከል በሆነው የፋርስ ባህረ ሰላጤ የሰላም ተስፋን ያረገዘው ተሰባሪ የተኩስ አቁም ስምምነት እንደ ጧት ጤዛ እየተነነ ቀጠናው ዳግም ወደ ለየለት የጦርነት አዘቅት አፋፍ ተጠግቷል። በዋሽንግተንና በቴሄራን መካከል ያለው እልህ አስጨራሽ የኃይል መመዘን ትግል ከቃላት ጦርነት አልፎ ወደ ሰማይ፣ ወደ ባህር እንዲሁም ወደ ከባድ ሚሳኤል ልውጦች ተሸጋግሯል። በዚህ ውስብስብ አውደ ውጊያ ውስጥ የኢራን የተደራጀ የመከላከል አቅምና የአሜሪካ የቴክኖሎጂ የበላይነት ፊት ለፊት የተላተሙበት ክስተት የዓለምን ትኩረት ስቧል። የዚህ አዲስ የውጥረት ምዕራፍ መክፈቻ የሰማይ ላይ አውደ ውጊያ ሆኖ ተከስቷል። የኢራን እስላማዊ አብዮታዊ ዘብ IRGC የአየር ክልሏን ጥሳ ገብታለች ያለቻትንና በሚሊዮን ዶላር የምትገመተውን እጅግ ዘመናዊ የሆነችውን የአሜሪካን MQ-9 ሪፐር የስለላ ድሮን በትክክለኛ መረጃ ላይ በተመሰረተ የአየር መከላከያ ስልቷ መጥቶ መጣሉን አሳውቀዋል። ይህ ክስተት የኢራንን የአየር ክልል ቁጥጥር ጥንካሬ በሚገባ ያሳየ ነበር። ምክንያቱም ድሮኗ ከመመታቷ ባሻገር አብረዋት የነበሩ RQ-4 የስለላ አውሮፕላን እና እጅግ የረቀቀው F-35 ስውር የጦር ጀነራል አውሮፕላን የኢራንን የአየር መከላከያ ራዳር በመፍራት ጥቃቱ ሳይፈጸምባቸው ወደ ኋላ ለማፈግፈግ መገደዳቸውን ኢራን አስታውቃለች። አሜሪካ በዚህ የተለየ ድሮን ዙሪያ አስተያየት ከመስጠት ብትቆጠብም በቅርቡ በተፈጠሩ ግጭቶች ወደ 30 የሚጠጉ MQ-9 ድሮኖችን ማጣቷ መዘገቡ የኢራንን የአየር ላዕላይነት የመከላከል አቅም በተጨባጭ የሚያመላክት ነው። ይህ የሰማይ ላይ ቼዝ ጨዋታ በዚህ አላበቃም። ከጥቂት ቀናት በኋላ በደቡባዊቷና የሀገሪቱ ስትራቴጂካዊ የኒውክሌር ማዕከል በምትገኝበት የቡሼር ግዛት ሰማይ ላይ ሌላ MQ-1 ፕሬዴተር የተሰኘ የአሜሪካ ድሮን በኢራን የተቀናጀ የአየር መከላከያ ኔትወርክ ኢላማ ውስጥ ገብታ ተደምስሳለች። የኢራን ብሔራዊ ሚዲያዎች የተከሰከሰውን የድሮኗን አካል የሚያሳዩ ተንቀሳቃሽ ምስሎችን ለዓለም በማሰራጨት የአየር መከላከያ ኃይላቸውን ንቃት አውጀዋል። ምንም እንኳን የአሜሪካ ማዕከላዊ ሴንትኮም በቡሼር ግዛት ምንም አይነት የጦር መሳሪያ አላጣሁም በማለት ሪፖርቱን ሐሰተኛ ቢለው በማግስቱ ግንቦት 30 ቀን በቄሸም ደሴት አቅራቢያ የሆርሙዝን ሰርጥ ስትሰልል የነበረች ኦርቢተር የተሰኘች የአሜሪካ እስራኤል የጋራ ድሮን በኢራን ጦር መመታቷ የቴሄራንን ጠንካራ የመከላከል ግንብ ዳግም አረጋግጧል። የስለላ አይኖቿን በየተራ ያጣችው አሜሪካ የኢራንን አቅም ለመፈተንና አጸፋ ለመመለስ ስትል በሳምንቱ መጨረሻ በቄሸም ደሴትና በጎሩክ በሚገኙ የኢራን ራዳር የድሮን ማዘዣና መቆጣጠሪያ ማዕከላት ላይ የአየር ጥቃት ሰንዝራለች። አሜሪካ ይህንን ጥቃት ራሷን ለመከላከል የወሰደችው ተመጣጣኝ እርምጃ እንደሆነና ምንም አይነት ወታደሮቿ ጉዳት እንዳልደረሰባቸው ገልጻለች። ይሁን እንጂ የኢራን ምላሽ የዘገየ አልነበረም። የኢራን አብዮታዊ ዘብ በተራው በሲሪክ ደሴትና በባንዳር አባስ አቅራቢያ በሚገኝ የአሜሪካ ወታደራዊ የቴሌኮሙኒኬሽን ማዕከል ላይ አጸፋዊ የሚሳኤል ጥቃት በመሰንዘር አሜሪካ ለወሰደችው እርምጃ ፈጣንና ልክ የሆነ ማስጠንቀቂያ ሰጥቷል። ከአየር ላይ ፍልሚያው ጎን ለጎን የዓለም የነዳጅ አቅርቦት የደም ስር የሆነው የሆርሙዝ ሰርጥና የፋርስ ባህረ ሰላጤ ሌላኛው የጦርነት አውድማ ሆነዋል። የውሃ ላይ ቁጥጥሩን በሚመለከት ሁለቱም ወገኖች ኃይላቸውን እያሳዩ ይገኛሉ። የአሜሪካ ኃይሎች ከኢራን ሊመጣ የሚችልን ማዕቀብ ለመከላከል በማሰብ የንግድ መርከቦችን ማገዳቸው አልቀረም። ሊዮን ስታር የተባለች መርከብ የአሜሪካን ማስጠንቀቂያ ባለመቀበሏ ከሄሊኮፕተር በተተኮሰ ሄልፋየር ሚሳኤል ተመታ እንድትወድቅ ተደርጋለች። እንዲሁም የአሜሪካ ጦር በኢራን ሰንደቅ ዓላማ የምትንቀሳቀስ የነዳጅ ጫኝ መርከብ
መርከብ ላይ ኦማን ባህረ ሰላጤ ላይ ድንገተኛ ፍተሻ አካሂዷል። በሌላ በኩል ኢራን በስትራቴጂካዊ የሆርሙዝ ሰርጥ ላይ ያላትን የበላይነት መብትና ተጽዕኖ ፈጣሪነት ለማሳየት የንግድ መርከቦች ወደ አካባቢው ሲገቡ ፈቃድ እንዲጠይቁና እስከ $2 ሚሊዮን የሚደርስ የትራንዚት ክፍያ እንዲከፍሉ አስገድዳለች። አልፎም የራሷን የባህር ላይ ቁጥጥር በማጥበቅ ጠንካራ የመከላከልና የማጥቃት አቅሟን በውሃውም ላይ ዘርግታለች። ይሄ የሁለቱ ሀያላን ግጭት የጂኦፖለቲካ ድንበር ጥሶ ወደ ጎረቤት ሀገራት መዛመቱ አልቀረም። በድንገት የኩዌት ሰማይ በአየር መቃወሚያ ሚሳኤሎች ፍንዳታና በአስደንጋጭ የጥቃት ማስጠንቀቂያ ሳይረኖች ተናወጠ። የኩዌት መከላከያ ኃይል የአየር ክልሉን ከጠላት ሚሳኤሎች እየተከላከለ መሆኑን ቢገልጽም እና ጉዳዩን ለማለዘብ ቢሞክርም እውነታው ግን ከኢራን የተተኮሱ ባለስቲክ ሚሳኤሎች በኩዌት የሚገኘውን አሊ አልሳሌም የተሰኘውን የአሜሪካ የአየር ኃይል ጦር ሰፈር ሰብረው በመግባት ጥቃት ማድረሳቸው ነበር። የአሜሪካ ወታደራዊ ምንጮች 4 ወታደሮቻቸው እና 3 ኮንትራክተሮቻቸው መቁሰላቸውን ማረጋገጣቸው የኢራን ሚሳኤሎች በዘመናዊ ራዳሮች የተጠበቁትን የባህረ ሰላጤ አጋር ሀገራት ሰማይ በምን ያህል ትክክለኛነትና ጥንካሬ ዘልቀው መግባት እንደሚችሉ በተጨባጭ አሳይተዋል። ይህ ክስተት ግጭቱ ከቁጥጥር ውጭ ወጥቶ ቀጠናዊ ጦርነት እንዳያስነሳ ከፍተኛ ስጋት የፈጠረ ነበር። ከዚህ ሁሉ ወታደራዊ ትኩሳት ጀርባ በኢራን የውስጥ ፖለቲካዊ መድረክ ላይ የተፈጠረው ውጥረት ሌላኛው የጦርነቱ ገጽታ ሆኖ ብቅ ብሏል። እንደ ዓለም አቀፍ መገናኛ ብዙሃን ዘገባ የኢራን ፕሬዝዳንት ማሱድ ፔዜሽኪያን ለሀገሪቱ ጠቅላይ መሪ አያቶላ አሊ ሐሜኒ የስራ መልቀቂያ ደብዳቤ አስገብተዋል። የዚህ ያልተጠበቀ ፖለቲካዊ ርዕደት መንስኤ ወታደራዊ ክንፍ በተለይም የአብዮታዊ ዘብ የሲቪሉን መንግስት ሙሉ በሙሉ በማግለል ፖለቲካዊ ውሳኔዎችን በራሱ እየወሰነ ነው የሚል ቅሬታ ነው። ፕሬዝዳንቱ የሀገሪቱን እየተዳከመ ያለ ኢኮኖሚ ለመታደግ ከምዕራባውያን ጋር በዲፕሎማሲያዊ መንገድ ለመደራደር ያደረጉት ጥረት በወታደራዊ ኃይል እብደትና ጸጥተኛ መፈንቅለ መንግስት መደናቀፉን በደብዳቤያቸው ገልጸዋል ተብሏል። ይሁን እንጂ የኢራን መንግስትና የሚዲያ ተቋማት ይህንን ዜና ፈጽሞ መሰረተ ቢስ በማለት አስተባብለውታል። የመንግስት ቃል አቀባዮች ይህ ወሬ የኢራንን ውስጣዊ አንድነት ለመናድ በምዕራባውያን የስነ ልቦና ኦፕሬሽን የተቀነባበረ የሐሰት ዘመቻ ነው በማለት አጥብቀው ተከራክረዋል። ይሄ የፖለቲካ መፋጠጥ የጦርነቱ አካል በሆነው የመረጃ ስነ ልቦና ውጊያ ውስጥ ሁለቱም ወገኖች እንዴት እየተባበሩ እንደሆነ ቁልጭ አድርጎ ያሳያል። በአጠቃላይ ከነዚህ ተደራራቢ ክስተቶች መረዳት እንደሚቻለው በፋርስ ባህረ ሰላጤ ያለው ሁኔታ በማንኛውም ሰዓት ሊፈነዳ የሚችል የባሩድ በርሜል ላይ ተቀምጧል። ምንም እንኳ አሜሪካ በላቀ ቴክኖሎጂ የታገዘ የአየርና የባህር ላይ ጥቃቶችን ብትፈጽምም ኢራን በአንጻሩ እጅግ የረቀቁ ድሮኖችን መጥቶ በመጣል ጥብቅ የሆኑ የአጋር ሀገራትን የአየር ክልሎች በሚሳኤል ሰንጥቆ በመግባትና ስትራቴጂካዊ የባህር መስመሮችን በመቆጣጠር ያሳየችው ድርብርብ የመከላከል አቅም ጦርነቱን ሚዛን የጠበቀና እጅግ አደገኛ አድርጎታል። ዲፕሎማሲያዊ በሮች አሁንም ክፍት እንደሆኑ በሁለቱም ወገኖች ቢነገርም እያንዳንዱ ሚሳኤልና እያንዳንዱ የተመታች ድሮን ቀጠናውን ወደማይቀለበስ መጠነ ሰፊ ጦርነት እያንደረደረው መሆኑን እውነታዎች ያሳያሉ። በውስጣዊ ፖለቲካዊ ውጥረትም ሆነ በውጫዊ ወታደራዊ ፍልሚያ ታጅቦ የሚካሄደው ይህ እልህ አስጨራሽ ትግል የዓለምን የኃይል ሚዛን የሚፈትንና የቀጠናውን እጣ ፈንታ የሚወስን ታሪካዊ ክስተት ሆኖ እየተመዘገበ ይገኛል። በቤላሩስ ላይ የሚሰነዘር ማንኛውም ጥቃት የጦርነቱን አካሄድ ሊቀይረው እንደሚችል ፕሬዝዳንት ሉካሼንኮ አስጠነቀቁም። አውሮፓ ምድር ላይ እየታየ ያለው ወታደራዊ ፍጥጫና የኃይል አስተላለፍ ለውጥ እንደ አውሮፓውያኑ አቆጣጠር በግንቦት 2026 አጋማሽ ላይ አዲስና እጅግ አሳሳቢ ምዕራፍ ላይ ደርሷል። በሩሲያና በቅርብ ወታደራዊ አጋሯ ቤላሩስ መካከል እየተጠናከረ የመጣው የኒውክሌርና የስትራቴጂክ ጥምረት በምዕራባውያን ዋና ዋና ከተሞች ዘንድ ከፍተኛ ድንጋጤንና ስጋትን መፍጠሩ አልቀረም። ይህንን ተከትሎ የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር ያደረጉት የስልክ ውይይትና በሁለቱ ሀገራት ድንበሮች ላይ የተከናወኑት ግዙፍ የጋራ የኒውክሌር ልምምዶች የቀጠናውን ወቅታዊ ፖለቲካዊ ገጽታ ቁልጭ አድርገው የሚያሳዩ ሁነቶች ናቸው። ሉካሼንኮ ከጋዜጠኞች ጋር በነበራቸው ቆይታ ይህንን ከ1 ሰዓት ከ50 ደቂቃ በላይ የፈጀውን ረጅም የስልክ ንግግር ዝርዝር ሁኔታ በማብራራት የምዕራባውያንን አመራርና ስልታዊ አካሄድ በብርቱ ተችተዋል። በውይይቱ ወቅት ማክሮን ለምን ቤላሩስ ከሩሲያ ጋር በመሆን የጋራ የኒውክሌር ልምምድ እያደረገች እንደሆነ በመጠየቅ ይህ አካሄድ በተግባር የኒውክሌር ጦርነት የመቀስቀስ ያህል እንደሆነና ቤላሩስ የኒውክሌር መሳሪያዎችን ለመጠቀም ፍላጎት እንዳላት በስጋት ጠይቀው ነበር። ሉካሼንኮም በምላሻቸው ፈጣሪ ካንተ ጋር ይሁን በማለት ቤላሩስ በማንኛውም ሁኔታ ቀድማ ጦርነት የመክፈት ፍላጎት እንደሌላትና ማክሮንም እሳቸውን በደንብ ስለሚያውቋቸው እንዲህ አይነቱን ማስጠንቀቂያ መስጠት እንደማይገባው ገልጸዋል። ይሁን እንጂ በቤላሩስ ሉዓላዊ ግዛት ላይ ማንኛውም አይነት ወታደራዊ ትንኮሳ ከተፈጸመ ሀገራቸው ተመጣጣኝ ምላሽ ለመስጠት እንደምትገደድ በግልጽ አስገንዝበዋል። ሉካሼንኮ አያይዘውም የዩክሬንን ጉዳይና ሁለቱ ሀገራት ማለትም ሩሲያና ቤላሩስ በጋራ በመሆን ከሰሜን አቅጣጫ ጥቃት
ጥቃት ቢከፍቱ ሊከተል የሚችለውን ከባድ መዘዝ ከማክሮን ጋር በዝርዝር መወያየታቸውን አስታውቀዋል። በዚህ መሃል ማክሮን ምላሽ ከመስጠት ይልቅ ለሰላም መጣር እንዳለባቸው ቢገልጹም ሉካሼንኮ ግን ምዕራባውያን ሰላምን በእውነት የሚፈልጉ ከሆነ በቀጥታ ወደ ሚንስክ ወይም ወደ ሞስኮ መጥተው መነጋገር ሲገባቸው ይልቁንም ወደ የሬቫን በመሄድና ከአውሮፓ ህብረት እንዲሁም ከአሜሪካ ጋር ብቻ በመመካከር ጊዜያቸውን እንደሚያባክኑ ገልጸዋል። በተጨማሪም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዩክሬን ጦርነት የአውሮፓውያን የራሳቸው ጉዳይ እንደሆነና ራሳቸው ሊፈቱት እንደሚገባ በተደጋጋሚ የተናገሩትን ሀሳብ በማንሳት አውሮፓውያን እዚያው የሚኖሩ በመሆናቸው የራሳቸውን ችግር በራሳቸው የመፍታት ኃላፊነት እንዳለባቸው አጽንኦት ሰጥተዋል። በዚህ ረገድ የጀርመኑን ቻንስለር ፍሬድሪች ሜርዝን፣ የእንግሊዙን ጠቅላይ ሚኒስቴር ኬር ስታርመርን እንደ ወጣትና ልምድ የሌላቸው ፖለቲከኞች በማንሳት የተቹት ሉካሼንኮ የኢጣሊያዋን ጠቅላይ ሚኒስቴር ጆርጂያ ሜሎኒን በመጥቀስም ወንዶቹ መሪዎች ኃላፊነታቸውን ወደ ሴት መሪ ላይ በመጫን ወደኋላ ማፈግፈጋቸውን በፌዝ መልክ ገልጸዋል። ይሄ የቃላት ምልልስና የዲፕሎማሲ ፍጥጫ በስተጀርባ በተግባር የሚታየው የወታደራዊ ዝግጅት ግን እጅግ የገዘፈ ነው። ሩሲያ በቤላሩስ ግዛት ውስጥ የኒውክሌር መሳሪያዎችን የመሸከም አቅም ያላቸውን የኢስካንደር ኬ የክሩዝ ሚሳኤል ክፍሎችን ያሰማራች ሲሆን እነዚህ ዘመናዊ የጦር መሳሪያዎች አሁን ላይ በተካሄደው ግዙፍ የጋራ ወታደራዊ ልምምድ ላይ በንቃት ተሳትፈዋል። ከዚህም ባሻገር ሞስኮ አዲስ ያዘጋጀችውን መካከለኛ ርቀት ተወንጫፊ የባለስቲክ ሚሳኤል ስርዓት የሆነውን ኦርሽኒክ በቤላሩስ ምድር ላይ በይፋ ማሰማራቷን አስታውቃለች። ይሄ የኦርሽኒክ ሚሳኤል ስምሪት የአውሮፓን የደህንነት ስነ ምህዳር በእጅጉ የናጠ ክስተት ሲሆን ዩክሬን ባደረገችው ዝርዝር ትንታኔ መሰረት መሳሪያው እጅግ አስፈሪ የሆነ አጥፊ አቅም እንዳለው ታውቋል። ዩክሬናውያን ባለሙያዎች ባደረጉት ፍተሻና ፍርስራሽ ምርመራ መሰረት የኦርሽኒክ ሚሳኤል እያንዳንዳቸው 50 ኪሎ ግራም የሚመዝኑ ባህላዊ ንዑስ ጥይቶችን የሚይዝ ነው። እነዚህ ንዑስ ጥይቶች እጅግ የላቀ ቴክኖሎጂ የተገጠመላቸው የነጥብ ኢላማ መቺዎች ሳይሆኑ ከተቀጠቀጠ ብረት የተሰሩ ጠንካራ የብረት አካላት ናቸው። ይህም መሳሪያ ውድ በሆኑ የብረት ውህዶች እንደ ቱንግስተን ወይም ስቲል ከመሰራት ይልቅ በቀላሉ በሚገኝ ብረት ላይ ተመስርቶ በከፍተኛ ፍጥነትና ክብደት የታለመውን ነገር ለማድቀቅ ታስቦ የተሰራ መሆኑን ያሳያል። ምንም እንኳን እነዚህ ንዑስ ጥይቶች ወደ ምድር በሚመለሱበት ወቅት ያላቸው ፍጥነት እጅግ ከፍተኛ ቢሆንም የሚፈጥሩት አጠቃላይ የአጥፊነት ጉዳት ከተራቀቁ መሳሪያዎች ጋር ሲነጻጸር መጠነኛ የሚባል ነው። ሆኖም ግን ያላቸው ከፍተኛ የኪኔቲክ ኃይል በአንድ ህንፃ ላይ ሲያርፍ ጣሪያዎችን አልፎ በርካታ ፎቆችን የመብሳት አቅም እንዳለው ተረጋግጧል። በአንድ ክስተት ላይ እንደታየው አንዲት ንዑስ ጥይት የአንድን ህንፃ ጣሪያ በስታ በመግባት 5 ተከታታይ ፎቆችን ሙሉ በሙሉ አውድማ በመጨረሻም በመጀመሪያው ፎቅ ላይ ለመቆም ችላለች። ይህ ፍንዳታ በአካባቢው ላይ እስከ ግማሽ ሜትር በግማሽ ሜትር የሚደርሱ ጥልቅ ጉድጓዶችን ጥሎ የሚያልፍ ሲሆን ይህም ሰፊ ቦታን በአንድ ጊዜ ከማውደም የቦምብ ፍንዳታ ይልቅ የተከማቸ የኪኔቲክ ኃይልን በአንድ የተወሰነ ነጥብ ላይ በማሳረፍ የሚፈጸም አጥፊ ስልት መሆኑን ያሳያል። የደህንነት ባለሙያዎች እንደሚገምቱት እነዚህ ንዑስ ጥይቶች ለኒውክሌር ጥቃት አገልግሎት እንዲውሉ ከተፈለገ ሚሳኤሉ ንዑስ ጥይቶችን የሚለቅበት የአየር ላይ ከፍታ እጅግ ወሳኝ ይሆናል። ይህም ንዑስ ጥይቶችን በግምት በ5 ኪሎ ሜትር የአየር ከፍታ ላይ በመልቀቅ የታለመውን ቦታ በሰፊው ለመሸፈንና የአጥፊነት አቅሙን በተሻለ ሁኔታ ለማስተናገድ ያስችላል ተብሎ ይገመታል። ይሄ የመልቀቂያ ከፍታ መጨመር ጥቃቱ የሚያሳርፈውን አጠቃላይ መዘዝ በከፍተኛ ደረጃ እንደሚጨምረው ትንታኔዎች ያሳያሉ። ከነዚህ የቴክኖሎጂ ፍተሻዎች ባሻገር የተጀመረው ባለ3 ቀናት ስትራቴጂካዊ የኒውክሌር ልምምድ መጠኑና ስፋቱ እጅግ አሳሳቢ ነበር። በዚህ ልምምድ ላይ 64000 ያህል ወታደራዊ ኃይልና ወደ 7800 የሚጠጉ ልዩ ልዩ የጦር መሳሪያዎች ተሳትፈዋል። ከነዚህ መካከል ከ200 በላይ የሚሳኤል ማስወንጨፊያዎች፣ 140 የጦር አውሮፕላኖች፣ 73 የባህር ላይ መርከቦችና 13 የውሃ ውስጥ ሰርጓጅ መርከቦች የተካተቱ ሲሆን ከሰርጓጅ መርከቦቹ መካከል 8ቱ የሩሲያ ስትራቴጂካዊ የኒውክሌር ተሸካሚዎች ነበሩ። ልምምዱ በሩሲያ ሌኒንግራንድ እና በመካከለኛ ወታደራዊ ዲስትሪክት ውስጥ የተከናወነ ሲሆን ወታደሮቹ በቤላሩስ ግዛት ውስጥ የሰፈሩትን የሩሲያ ታክቲካዊ የኒውክሌር መሳሪያዎችን እንዴት ጥቅም ላይ ማዋል እንደሚችሉ ጥብቅ ስልጠናዎችን ወስደዋል። ወታደራዊ ተንታኞች እንደሚገልጹት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህንን ግዙፍ ልምምድ ማካሄዳቸው ለምዕራባውያን ሀገራት ግልጽ የሆነ የኒውክሌር ማስጠንቀቂያ ለመስጠትና ለዩክሬን የሚደረገውን ወታደራዊ ድጋፍ ለማቆም የታለመ ስልት ነው። ምንም እንኳን የቤላሩስ መከላከያ ሚኒስቴር ይህ ልምምድ በሶስተኛ ወገኖች ላይ ያነጣጠረ እንዳልሆነና ለአካባቢው ደህንነት ምንም አይነት ስጋት እንደማይፈጥር በተደጋጋሚ ቢገልጹም የተግባር እንቅስቃሴው ግን ቀጠናውን ይበልጥ ወደማይገመት የደህንነት ቀውስ ውስጥ እየከተተው ይገኛል። በአውሮፓ ምድር ላይ እየታየ ያለው የኒውክሌር ማስፈራሪያና የወታደራዊ ዝግጅት ሚዛን ለቀጣዩ ዘመን ቀጠናዊ ሰላም ዋስትና ማጣት ትልቅ ማሳያ ሆኖ ይቆጠራል። በተለይም አዳዲስ የጦር መሳሪያዎችን በጋራ ማሰማራትና ድንበር ተሻጋሪ ልምምዶችን ማዘውተር በሁለቱ ተቃራኒ ኃይሎች መካከል ያለውን መተማመን ሙሉ በሙሉ በማጥፋት በማንኛውም ቅጽበት ሊፈነዳ የሚችል አደገኛ ሁኔታ ፈጥሯል። ይህ ውጥረት ወዴት እንደሚያመራ ባይታወቅም የቀጠናው እጣ ፈንታ በዚህ ወቅት በኒውክሌር መሳሪያዎች ጥላ ስር መውደቁ ግን የማይካድ እውነታ ሆኗል።
የሄዝቦላህ የድሮን ጥቃት በሰሜን እስራኤል 4 ወታደሮችን አቆሰለ። የድንበር ውጥረቱንም አባባሰ። የእስራኤልና የሊባኖስ ድንበር ለበርካታ አስርተ ዓመታት የውጥረት የድንገተኛ ጥቃቶችና ያልተቋረጠ ጥርጣሬ መናኸሪያ ሆኖ የቆየ ቢሆንም በቅርብ ቀናት የተመዘገቡት ኩነቶች ግን በሁለቱ ኃይሎች መካከል ያለውን ፍጥጫ ይበልጥ ውስብስብና አደገኛ ወደሆነ ምዕራፍ እንዳሸጋገሩት ያሳያል። በተለይም በሰሜናዊ እስራኤል በሚገኘው የቤት ሄሌል ወታደራዊ ይዞታ ላይ የተሰነዘረው የሂዝቦላህ የራስ አጥፊ ድሮን ጥቃት በድንበር አካባቢ ያለውን የደህንነት ስጋት ከፍ ከማድረጉም በላይ የአየር መከላከያ ዘዴዎችን ዘልቆ መግባት የሚችል አዲስ ወታደራዊ ስልት በተግባር መዋል መጀመሩን ያመላከተ ክስተት ሆኖ ተመዝግቧል። ይሄ በጠራራ ፀሐይ የተፈጸመው ጥቃት በሰማይ ላይ በዝቅተኛ ከፍታ በመብረር የእስራኤልን ታዋቂ የአየር መከላከያ መረቦች አታሎ ያለፈ የሂዝቦላ ፈንጂ አዘል ድሮን ወይም ተወርዋሪ ጥይት በቤት ሄሌል በሚገኝ ወታደራዊ መዋቅር ላይ በቀጥታ በመጋጨት ያደረሰው ፍንዳታ ነው። በዚህ ድንገተኛ ፍንዳታ ሳቢያ 4 የእስራኤል መከላከያ ኃይል IDF አባላት የአካል ጉዳት የደረሰባቸው ሲሆን በአካባቢው የነበረውን ሰላማዊ ድባብ ወደ ጭስና ፍርስራሽ የቀየረው ይህ ጥቃት ወዲያውኑ ከፍተኛ መረበሽን ፈጥሯል። እንደ ይፋዊ መረጃዎች ከሆነ ከቆሰሉት 4 ወታደሮች መካከል አንደኛው መካከለኛ ደረጃ ያለው ጉዳት ሲደርስበት፣ የተቀሩት 3ቱ ደግሞ ቀላል የአካል ጉዳት አስተናግደዋል። በወቅቱ በማህበራዊ ትስስር ገጾች ላይ በርካታ ወታደሮች ክፉኛ መቁሰላቸውንና የሟቾች ቁጥር ከፍተኛ ሊሆን እንደሚችል የሚገልጹ ያልተረጋገጡ ወሬዎች በስፋት ቢናፈሱም የእስራኤል ወታደራዊ ባለስልጣናት ግን ጉዳቱ ቀላልና መካከለኛ መሆኑን በመግለጽ ወታደሮቹ በአስቸኳይ ወደ ሕክምና ተቋማት ተወስደው አስፈላጊው ሕክምና እየተደረገላቸው እንደሚገኝና ለቤተሰቦቻቸው ማሳወቂያ መላኩን አስታውቀዋል። ይህ የሚያሳየው በማህበራዊ ሚዲያ የሚናፈሱት ወሬዎች ግጭቱ የሚያስከትለውን የስነ ልቦና ጫና ምን ያህል ከፍ እንደሚያደርጉት ነው። ጥቃቱ ከተፈጸመበት ቅጽበት ጀምሮ በአካባቢው የተሰማራው የአደጋ ጊዜ ምላሽ ሰጪ አካላት፣ የእሳት አደጋ መከላከያና የነፍስ አድን ቡድኖች ወዲያውኑ ወደ ስፍራው በመድረስ ስራቸውን አከናውነዋል። ድሮኑ ባስከተለው ፍንዳታ ምክንያት ወታደራዊ መዋቅሩ ጉዳት ከደረሰበት ባሻገር በአካባቢው የተፈጠረውን የጋዝ መፍሰስና የኤሌክትሪክ መስመር መበላሸት ለመቆጣጠር የእሳት አደጋ ሰራተኞች የኃይል አቅርቦቱን በማቋረጥና ጋዙን በመዝጋት ተጨማሪ አደጋ እንዳይከሰት ታግለዋል። ወታደራዊ ክፍሉም አካባቢውን ሙሉ በሙሉ በመክበብ ጥበቃውን አጥብቀውታል። ይህ ጥቃት በቤት ሂሌል ወታደራዊ ይዞታ ላይ ብቻ የተወሰነ ሳይሆን በወቅቱ በሰሜናዊ እስራኤል ላይ የተከፈተው ይበልጥ ሰፊና የተቀናጀ የሂዝቦላ የሮኬትና የድሮን ጥቃት ማዕከል አካል ነበር። ጥቃቱን ተከትሎ የአየር ላይ ጥቃት ማስጠንቀቂያ ደውሎች እንደ ኪሪያት ሽሞና፣ ናሃሪያ፣ አክሬ፣ ሳፌድ እና ማዕሎት ባሉ በርካታ ሰሜናዊ ከተሞች ውስጥ በከፍተኛ ድምፅ ተሰምተዋል። ይሄ የማስጠንቀቂያ ደውል በአካባቢው የሚኖሩ በሺዎች የሚቆጠሩ ሰላማዊ ነዋሪዎች መደበኛ ሕይወታቸውን አቋርጠው ወደ ተዘጋጁላቸው ከመሬት በታች መጠጊያዎች በድንጋጤ እንዲሮጡ አስገድዷል። ይሄ የድሮን ጥቃት በስልታዊ መልኩ ሲገመገም ሄዝቦላ ከዚህ ቀደም ከሚጠቀምባቸው ባህላዊ የሮኬት ጥቃቶች በተለየ መልኩ ይበልጥ የተራቀቁና ዝቅ ብለው የሚበሩ የራስ አጥፊ ድሮኖችን በስፋት መጠቀም መጀመሩን ያሳያል። እነዚህ ዝቅ ብለው የሚበሩ ድሮኖች በእስራኤል ዘመናዊ የአየር መከላከያ ራዳሮች በቀላሉ ለመለየትና በአየር ላይ ለማክሸፍ እጅግ አስቸጋሪ በመሆናቸው ለሄዝቦላ በጦር ሜዳ ላይ ከፍተኛ የስትራቴጂ ብልጫ ሰጥተዋቸዋል። እንዲህ አይነቶቹ ድሮኖች በላቀ ትክክለኛነት የታለመውን ኢላማ መምታት መቻላቸው ድንበር ተሻጋሪ ውጥረቱን ይበልጥ ስጋት የበዛበት ያደርገዋል። ይህ ስጋት ደግሞ በቅርቡ ሌላ የእስራኤል ወታደር በተመሳሳይ የድሮን ጥቃት መገደሉን ተከትሎ ይበልጥ እውን እየሆነ መጥቷል። ይሄ የቀደመ ወታደር ሞትና የቤት ሂሌል የ4 ወታደሮች መቁሰል በሰሜናዊ ግንባር ላይ ሰው አልባ የአየር መሳሪያዎች እያሳደሩት የመጣውን ስልታዊ ጫና ቁልጭ አድርጎ የሚያሳይ ነው። በሌላ በኩል እስራኤል በሊባኖስ ድንበር ላይ የሚደርሱባትን ጥቃቶች ለመመከትና የሄዝቦላን ወታደራዊ መሰረተ ልማት ለማዳከም በደቡባዊ ሊባኖስ የምታደርገውን የጦር እንቅስቃሴ አጠናክራ ቀጥላለች። የእስራኤል ጦር በደቡባዊ ሊባኖስ ውስጥ የሚገኙ የሂዝቦላ ይዞታዎችን እና የመሳሪያ ማከማቻዎችን ኢላማ ያደረጉ ወታደራዊ ምላሾችን በመስጠት ላይ ይገኛል። ከዚህ ቀደም የተደረጉ የተኩስ አቁም ስምምነት ጥረቶች ቢኖሩም በሁለቱ ወገኖች መካከል የሚደረገው የኃይል ልውውጥ እና የእርስ በርስ ጥቃት ሳይቋረጥ መጓዙ ግጭቱ በአጠቃላይ በመካከለኛው ምስራቅ ክልል ውስጥ ወደ አጠቃላይ እና ሰፊ ጦርነት ሊያመራ ይችላል የሚለውን ዓለም አቀፍ ስጋት ከፍ አድርጎታል። እስከዛሬ ድረስ ባለው መረጃ መሰረት በቤት ሂሌሉ ጥቃት ጉዳት የደረሰባቸው የእስራኤል ወታደሮች የረጅም ጊዜ የጤና ሁኔታን በተመለከተ ተጨማሪ አዲስ መረጃ ይፋ አልተደረገም። ሆኖም ግን በሁለቱ ሀገሮች ድንበር ላይ ያለው ሁኔታ አሁንም እጅግ ተለዋዋጭና አደገኛ እንዲሁም በማንኛውም ሰዓት ሊፈነዳ የሚችል እሳተ ገሞራ ሆኖ ቀጥሏል። ሁለቱም ወገኖች በድንበሩ አካባቢ እርስ በእርስ የሚያደርጉትን የኃይል ድርጊቶችና ጥቃቶች አሁንም አላቆሙም። ይህም በድንበር አካባቢ ያሉት ሰላማዊ ሰዎች ሕይወትና ቀጠናዊ ሰላምን ከምንጊዜውም በላይ በከፍተኛ አደጋ ውስጥ ጥሎታል። ይሄ ሰሜናዊ ግንባርን እየናጠ የሚገኘው አስጨናቂ ግጭት የት ላይ እንደሚያበቃ ባይታወቅም የቴክኖሎጂ አጠቃቀም የጦርነቱን መልክ ሙሉ በሙሉ እየቀየረ መሆኑን ግን አያጠራጥርም። በደቡብ ኮሪያ በሃንዋ ኤሮስፔስ ተቋም በደረሰ ፍንዳታ ቢያንስ 5 ሰዎች ሲሞቱ 2 ሰዎች ቆሰሉም።
በደቡብ ኮሪያ ዳኤጆን ከተማ በሚገኘው የሃንዋ ኤሮስፔስ የሮኬት ማገዶ ማምረቻ ፋብሪካ በተከሰተ ፍንዳታና ቃጠሎ ምክንያት ቢያንስ 5 ሰዎች ሲሞቱ 2 ሌሎች ደግሞ መቁሰላቸውን ባለስልጣናት አስታውቀዋል። ከአደጋው በህይወት ከተረፉት 2 ሰዎች መካከል ክፉኛ የተቃጠለ አንድ ግለሰብ የሚገኝበት ሲሆን ሁለቱም ከስፍራው በራሳቸው ጥረት ማምለጥ እንደቻሉ አንድ የእሳት አደጋ ኃላፊ በሰጡት መግለጫ አብራርተዋል። በሟቾቹ ዝርዝር ውስጥ በ20ዎቹ የዕድሜ ክልል ውስጥ የሚገኙ 2 ጊዜያዊ ሰራተኞች የሚገኙ ሲሆን 5ቱም የሃንዋን ኩባንያ ሰራተኞች መሆናቸውን ድርጅቱ አረጋግጧል። አንድ የጤና ባለስልጣን በመግለጫው እንዳብራሩት አስክሬኖቹ ክፉኛ በመጎዳታቸው ምክንያት ባለስልጣናት እስካሁን የሟቾችን ማንነት ለይተው ማወቅ አልቻሉም። የፍንዳታው መንስኤ አሁንም በመጣራት ላይ ቢሆንም ፍንዳታው ለቃጠሎ መነሻ መሆኑን አንድ የእሳት አደጋ ኃላፊ ጠቁመዋል። ይህ በእንዲህ እንዳለ ከሰዓት በኋላ በነበረው የንግድ ልውውጥ የሃንዋ ኤሮስፔስ የአክሲዮን ድርሻ በ2.8 በመቶ ያሽቆለቆለ ሲሆን ዋናው ኩባንያ የሆነው ሃንዋ ኮርፕ የአክሲዮን ድርሻም በ3.4 በመቶ ቀንሷል። ፍንዳታው የተከሰተው የሮኬት ማገዶ ለማምረት የሚያገለግሉ መሳሪያዎች ከፈንጂ ቁሶች ለማጽዳት ውሃ ጥቅም ላይ እየዋለ ባለበት ወቅት ሳይሆን እንዳልቀረ አንድ የሃንዋ ኃላፊ በኩባንያው መግለጫ ላይ ተናግረዋል። የኩባንያው ዋና ስራ አስፈጻሚ ሶን ጄኢል ለሟቾችና ለቤተሰቦቻቸው አንገታችንን ደፍተን ይቅርታ እንጠይቃለን በማለት የተናገሩ ሲሆን የአደጋውን መንስኤ ለማጣራት ከባለስልጣናት ጋር ሙሉ በሙሉ እንደሚተባበሩ ቃል ገብተዋል። ሃንዋ የመከላከያና የኤሮስፔስ ኩባንያ ሲሆን በዳኤጆን የሚገኘው ፋብሪካው ትላልቅ የማስወንጨፊያ ሞተሮችን የሚያመርትና የሮኬት ማገዶችን የሚያዘጋጅ እንዲሁም ስትራቴጂካዊ የጦር መሳሪያዎችን በማምረት የሚታወቅ ነው። አንድ ባለስልጣን በመግለጫቸው እንዳብራሩት የፋብሪካው አቀማመጥና ንድፍ በብሔራዊ ደህንነት ሕጎች ጥበቃ የሚደረግለት በመሆኑ ባለስልጣናት ካርታውን ማግኘት አልቻሉም። የዳኤጆን እሳት አደጋ ዋና መስሪያ ቤት እንዳስታወቀው አደጋውን በተመለከተ ሪፖርት ከደረሳቸው 40 ደቂቃዎች ገደማ በኋላ በግምት ከጠዋቱ 5:40 አካባቢ የእሳት አደጋ ተከላካዮች ዋናውን እሳት በቁጥጥር ስር ማዋል ችለዋል። እስከ ቀኑ 8 ሰዓት ድረስም ባለስልጣናት ከስፍራው ፍርስራሾችን በማንሳትና አደጋው በደረሰበት ቦታ ተቀርቅረው የቀሩ ተጨማሪ ሰዎች መኖር አለመኖራቸውን የማፈላለግ ስራ ሲሰሩ ነበር። የዳኤጆን እሳት አደጋ ባለስልጣናት ከጠዋቱ 4:59 ጀምሮ ከፍተኛ የፍንዳታ ድምፅ መስማታቸውን ከስፍራው ጭስ ሲወጣ ማየታቸውን የሚገልጹ ወደ 30 የሚጠጉ የስልክ ጥሪዎችን እንደደረሳቸው ተናግረዋል። በመሆኑም ባለስልጣናቱ 25 የተለያዩ ቁሳቁሶችን እና 85 የእሳት አደጋ ተከላካዮችን ወደ ስፍራው አሰማርተዋል። ከጠዋቱ 5:17 ላይ የደረጃ 1 ምላሽ የተሰጠ ሲሆን ይሄ ከፍ ያለ የጥንቃቄ ደረጃ የአደጋ ጊዜ የእዝ ስርዓትን ተግባራዊ በማድረግ ተጨማሪ የእሳት አደጋ መኪኖችን፣ አምቡላንሶችን፣ የነፍስ አድን ቡድኖችን እና የተቋማት የጋራ ቅንጅትን የሚያንቀሳቅስ ነው። የፕሬዝዳንቱ ቃል አቀባይ ካንግ ዩ ጁንግ እንዳስታወቁት ፕሬዝዳንት ሊ ጄ ሚዩንግ ስለ አደጋው ማብራሪያ የተሰጣቸው ሲሆን ስለ መንስኤው ጥልቅ ምርመራ እንዲደረግ እንዲሁም መሰል አደጋዎች እንዳይደገሙ የመከላከያ እርምጃዎች እንዲወሰዱ አዘዋል። በተጨማሪም ፕሬዝዳንቱ ባለስልጣናት ለነፍስ አድን ስራዎች እና ምላሾች ሁሉንም ሊገኙ የሚችሉ ሀብቶች እንዲያንቀሳቅሱ መመሪያ ሰጥተዋል። የጠቅላይ ሚኒስትር ኪም ሚን ሶክ ጽህፈት ቤትን ጨምሮ የሚመለከታቸው የመንግስት ተቋማት አደጋውን ለመቋቋም የጋራ የምላሽ ስርዓት መስርተዋል። የስራ ቦታ ደህንነትን የሚቆጣጠረው የስራ ስምሪትና ሰራተኛ ሚኒስቴር የኢንዱስትሪ ደህንነት ባለስልጣናትን ወደ ስፍራው የላከ ሲሆን በፋብሪካ ውስጥ የሚከናወኑ ስራዎችን እንዲቆሙ ትዕዛዝ አስተላልፈዋል። ሚኒስቴሩ የአደጋውን መሰረታዊ መንስኤዎች ለማወቅ ፈጣን ፍተሻና ምርመራ እንደሚካሄድ አስታውቀዋል። የሰራተኛ ሚኒስቴሩ ኪም ያንግ ሁን አደጋውን በፍጥነትና በትክክል ለመቆጣጠር እንዲሁም ማንኛውም ሁለተኛ ደረጃ አደጋዎች ለመከላከል የተቻለንን ሁሉ እናደርጋለን ብለዋል። ምንም እንኳን የፍንዳታውን ትክክለኛ መንስኤ በተመለከተ አሁንም ጠለቅ ያለ ምርመራ ገና ያልተጀመረ ቢሆንም የፖሊስና የእሳት አደጋ ባለስልጣናት ተቀጣጣይ የሆነው የሮኬት ማገዶ እሳት አስነስቶ እንደሆነ በማጣራት ላይ ይገኛሉ። ይሄ የዳኤጆን ፋብሪካ በፈረንጆቹ 2018 እና 2019 በርካታ ሰዎችን ለሞትና ለጉዳት የዳረጉ ከሮኬት ማገዶ ጋር የተያያዙ ፍንዳታዎች የተከሰቱበት ስፍራ መሆኑ ይታወሳል። ይህንን አደጋ ተከትሎ ከቀናት በኋላ ለሚካሄደው የአካባቢ ምርጫ የመጨረሻ የምርጫ ቅስቀሳቸውን በማጠናከር ላይ የነበሩ የፖለቲካ ፓርቲዎች ወደ ሀዘን ድባብ ተሸጋግረዋል። የምርጫ ቅስቀሳ ዘፈኖችን ከዳንስ ትርኢቶች ጋር ሲያስተላልፉ የነበሩ የተሽከርካሪ ላይ ድምፅ ማጉያዎችም አጥፍተዋል። የዋናው ተቃዋሚ ፒፕል ፓወር ፓርቲ እጩ ሊጃንጉ እና ገዢው ዲሞክራቲክ ፓርቲ ኦፍ ኮሪያ እጩ ሀርቲ ጆንግ የተባሉት ሁለቱም የዳኤጆን ከንቲባ እጩዎች የምርጫ ቅስቀሳ እንቅስቃሴያቸውን በማቋረጥ ለሟቾችና ለቤተሰቦቻቸው የተሰማቸውን ሀዘን ገልጸዋል። ይሄ የሀዘን ድባብ በመላው ሀገሪቱ ወደሚገኙ የምርጫ ቅስቀሳዎች በፍጥነት ተሰራጭተዋል። የዲሞክራቲክ ፓርቲ ሊቀመንበር የሆኑት ጁንግ ቹንግራ በመላ ሀገሪቱ የሚገኙ ሁሉም የፓርቲው እጩዎችና የምርጫ ቅስቀሳ ቡድኖች እንቅስቃሴያቸውን ወዲያውኑ እንዲያቆሙ አዘዋል። ፓርቲው ባወጣው መግለጫ ሊቀመንበር ጁንግ ቹንግራ በዳኤጆን በደረሰው የሃንዋ ኤሮስፔስ አደጋ ምክንያት የዲሞክራቲክ ፓርቲ እጩዎችና የምርጫ ቅስቀሳ ቡድኖች በመላ ሀገሪቱ የምርጫ ቅስቀሳ ዘፈኖችን እና የዳንስ ትርኢቶችን ጨምሮ ሁሉንም የቅስቀሳ ስብሰባዎች እንዲያቆሙ አስቸኳይ መመሪያ ሰጥተዋል ብለዋል። የፒፕል ፓወር ፓርቲ ሊቀመንበር ጃንግ ዶንግ ሂዮክ በተመሳሳይ እጩዎች ከምርጫ ቅስቀሳ ዘፈኖች እና የዳንስ ትርኢቶች እንዲታቀቡና ቅስቀሳቸውን በተረጋጋ ዝቅ ባለ መንፈስ እንዲያካሂዱ መመሪያ ሰጥተዋል። እሳቸውም በጄጁ ደሴትና በኡልሳን ይዘውት የነበረውን የምርጫ ቅስቀሳ መርሃ ግብር የሰረዙ ሲሆን ወደ ዳኤጆን ለማቅናት እያሰቡ መሆኑ ተዘግቧል።
ፈረንሳይ ከሩሲያ ጋር ግንኙነት ያለውን ሌላ የጥላ መርከብ ያዘች። የፈረንሳይ የባህር ኃይል ከሩሲያ የነዳጅ ንግድ ጋር ግንኙነት ያላትን እና ማዕቀብ የተጣለባትን የነዳጅ ጫኝ መርከብ በአትላንቲክ ውቅያኖስ ላይ በማስቆም ወደ ፈረንሳይ ዋናው መሬት እንድታመራ ትዕዛዝ ያስተላለፈ ሲሆን ይህንን እርምጃ ሩሲያ ህገወጥና ከዓለም አቀፍ የባህር ላይ ውንብድና ጋር የሚቀራረብ ነው ስትል ኮንነዋለች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በኤክስ ማህበራዊ ትስስር ገጻቸው ላይ ባጋሩት ቪዲዮ ከብሪትኒ 400 ማይል 740 ኪሎ ሜትር ርቀት ላይ በዓለም አቀፍ የውሃ ክልል ውስጥ በተካሄደው የትላንትና ኦፕሬሽን ኮማንዶዎች ከሄሊኮፕተሮች ገመድ በመጠቀም ታጎር ወደ ኛው መርከብ ላይ ሲወርዱ አሳይተዋል። ከሩሲያ አርክቲክ ወደብ ከሆነችው ሙርማንስክ የተነሳችው ይህች መርከብ የሐሰተኛ ሰንደቅ ዓላማ እያውለበለበች ነው በሚል የተጠረጠረች ሲሆን በብሪታንያ ድጋፍ መያዟን ማክሮን ተናግረዋል። ማሪን ትራፊክ በተሰኘው የመርከብ መከታተያ መረጃ መሰረት 252 ሜትር ርዝመት ያላት ይህች መርከብ የማዳጋስካርን ሰንደቅ ዓላማ እያውለበለበች ትጓዝ ነበር። ለባህር ደህንነት ኃላፊነት የተሰጠው የፈረንሳይ የባህር ላይ ባለስልጣን እንዳስታወቀው መርከቧን የተቆጣጠረው ቡድን ባደረገው የሰነዶች ፍተሻ መርከቧ ስለምታውለበለበው ሰንደቅ ዓላማ ትክክለኛ አለመሆን የነበረውን ጥርጣሬ አረጋግጧል። ሩሲያ የምዕራባውያንን ማዕቀብ ለማለፍ በመሞከር የጥላ መርከቦች ወይም ሻዶ ፍሌት በመባል የሚታወቁ አሮጌ መርከቦችን በመጠቀም ነዳጅና ጋዝ ታጓጉዛለች። ፈረንሳይና ብሪታንያ ሩሲያ በዩክሬን ላይ ለምታደርገው ጦርነት ገንዘብ ድጋፍ የሚያደርገውን የነዳጅ ገቢ ለመዋጋት በተነደፈው የአውሮፓ ስትራቴጂ አካል በመሆን እንዲህ ያሉ መርከቦችን ለማስተጓጎል ቃል ገብተዋል። ማክሮን በኤክስ ገጻቸው ላይ ሲጽፉ መርከቦች ዓለም አቀፍ ማዕቀቦችን ለማለፍ የባህር ሕግን መጣሳቸው እና ሩሲያ ከ4 ዓመታት በላይ በዩክሬን ላይ እያካሄደችው ላለው ጦርነት የገንዘብ ድጋፍ ማድረጋቸው ተቀባይነት የለውም ብለዋል። ታጎር የተባለችው መርከብ በባህር ኃይል ታጅባ በሰሜን ምዕራብ ፈረንሳይ ወደሚገኝ የመልሕቅ መጣያ ስፍራ እያመራች እንደነበር የባህር ላይ ባለስልጣኑ አስታውቋል። ታጎር በፈረንሳይ የተያዘች አራተኛዋ ማዕቀብ የተጣለባት የነዳጅ ጫኝ መርከብ ናት። የአውሮፓ ህብረት በሩሲያ ላይ 19 የማዕቀብ ፓኬጆችን የጣለ ቢሆንም ሞስኮ አብዛኞቹን እርምጃዎች በመላመድ በሚሊዮን የሚቆጠሩ በርሜል ነዳጆችን እንደ ህንድና ቻይና ላሉ ሀገራት በተቀነሰ ዋጋ መሸጧን ቀጥላለች። የምዕራባውያን ማዕቀቦችና አነስተኛ ቁጥር ያላቸው የመርከብ አስቆሞ መያዝ እርምጃዎች በኢራን ጦርነት ምክንያት የነዳጅ ዋጋ ከፍ ማለቱ ለነዳጅ ጫኝ መርከቦች ትልቅ ማበረታቻ በፈጠረበት በዚህ ወቅት ጥላ መርከቦች ላይ ያመጡት ግልጽ የሆነ ተጽዕኖ አነስተኛ ነው። ከዚህ ይልቅ ሞስኮ በዓለም አቀፍ የነዳጅ ዋጋ ጭማሪ እንዳትጠቀም እያደረገ ያለው በሩሲያ የነዳጅ ተቋማት ላይ የዩክሬን የምታደርገው ጥቃት ነው። መርከቧን መያዝ ተከትሎ ሞስኮ የምትሰጠው ምላሽ በቅርበት የሚከታተል ይሆናል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች እንደተናገሩት ሩሲያ ለተፈጠረው ክስተት ምላሽ ለመስጠት የመርከብ ጭነት ደህንነት ለማረጋገጥ የሚያስችሉ እርምጃዎችን ትወስዳለች። በሚያዝያ ወር ሩሲያ 2 ማዕቀብ የተጣለባቸውን መርከቦች በእንግሊዝ ቻናል በኩል ለማጀብ የጦር መርከብ ያሰማራች ሲሆን ክሬምሊን ሩሲያ ውንብድና ካለችው ድርጊት ራሷን የመከላከል መብት እንዳላት ገልጾ ነበር። ከጥቂት ቀናት በኋላ ኢስቶኒያ ይህ እርምጃ ከሞስኮ ወታደራዊ ምላሽ ሊያስከትል ይችላል ብላ በመስጋት የሩሲያ የጥላ መርከቦችን ከመያዝ እንድትቆጠብ አስታውቃ ነበር። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በመጋቢት ወር የዩናይትድ ኪንግደም ወታደሮች የጥላ መርከቦች አባል የሆኑ መርከቦችን እንዲፈትሹ ፈቃድ መስጠታቸውን ተናግረው ነበር። ሆኖም የመርከብ ጉዞ መረጃዎች እንደሚያሳዩት በደርዘን የሚቆጠሩ ማዕቀቦች የተጣለባቸው መርከቦች የዩናይትድ ኪንግደምን የውሃ ክልል አቋርጠው ማለፋቸውን ቀጥለዋል። በሚያዝያ ወር በሞዛምቢክ ሰንደቅ ዓላማ የምትጓዘው ዴይና የተባለችው ነዳጅ ጫኝ መርከብ ባለቤቶች መርከቧ በፈረንሳይ ከተያዘች በኋላ እንድትለቀቅላቸው ያልተገለጸ የገንዘብ መጠን ቅጣት ከፍለዋል። በአማራና ኦሮሚያ የተወሰኑ አካባቢዎች በጸጥታ ችግር ምክንያት ድምፅ መስጠት መቋረጡን የምርጫ ቦርድ ሰብሳቢ አስታወቁም። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገር አቀፍ ጠቅላላ ምርጫ አስመልክቶ በዛሬው ዕለት በሰጠው ይፋዊ መግለጫ የድምፅ አሰጣጥ ሂደቱን እና ያጋጠሙ ተግዳሮቶችን በዝርዝር አብራርተዋል። በአዲስ አበባ ከተማ በሚገኘው ስካይላይት ሆቴል መግለጫውን የሰጡት የቦርዱ ዋና ሰብሳቢ ወይዘሪት ሜላት ወርቅ ኃይሉ እንዳስታወቁት ይሄ ጠቅላላ ምርጫ ከጠዋቱ 12 ሰዓት ጀምሮ ተካሂዷል። የምርጫ ሂደቱን በተያዘለት የጊዜ ሰሌዳ መሰረት ለማካሄድ 50188 የሚሆኑ የምርጫ ጣቢያዎች ልክ 12 ሰዓት ሲል በሰዓቱ ተከፍተው መራጭ ህዝብ ድምፁን እንዲሰጥ አገልግሎት መስጠት ጀምረዋል። ከዚህም በተጨማሪ ጥቂት ዘጌት ብለው ከጠዋቱ 12 ሰዓት ተኩል እስከ 1 ሰዓት ባለው የጊዜ ገደብ ውስጥ ተጨማሪ 659 የምርጫ ጣቢያዎች መከፈታቸውን ዋና ሰብሳቢዋ መግለጫቸው አመልክተዋል። ይሁን እንጂ የሀገራዊ ድምፅ አሰጣጥ ሂደት ያለምንም ችግር ሙሉ በሙሉ የተሳካ አልነበረም። የቦርዱ ዋና ሰብሳቢ በመግለጫቸው እንዳረጋገጡት በአንዳንድ አካባቢዎች በተከሰቱ የጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት ጭራሹኑ ሊከፈቱ አልቻሉም። ከዚህም ባለፈ የድምፅ መስጠት ሂደቱ በሰላማዊ ሁኔታ ከተጀመረ በኋላ ባጋጠመ የጸጥታ መደፍረስ ምክንያት በኦሮሚያ እና በአማራ ክልሎች በሚገኙ የተወሰኑ አካባቢዎች የምርጫ ሂደት ሊቋረጥ ችሏል። በዚህም መሰረት የምርጫ ሂደቱ ከተጀመረ በኋላ በጸጥታ እጦት ምክንያት ድምፅ መስጠት ከተቋረጠባቸው የተወሰኑ ቦታዎች መካከል ቢሎኖፓ፣ ሞኮሳቺ፣ ቀርሳና ኩታበር የተባሉት የምርጫ ጣቢያዎች እንደሚገኙበት ተገልጿል። ከጸጥታ ችግሩ በተጓዳኝ የኮሚኒኬሽን መሰረተ ልማት መስተጓጎል በምርጫ ሂደት ላይ የራሱን አሉታዊ ተጽዕኖ አሳርፍ። በተለይም በቤኒሻንጉል ጉሙዝ ክልል ውስጥ በሚገኘው ሰዳል ምርጫ ክልል እንዲሁም ደቡብ ምዕራብ ኢትዮጵያ ክልል በሚገኘው ዘልማ ምርጫ ክልል ባጋጠሙ የኔትወርክ መቆራረጥ ችግር ምክንያት ቦርዱ እነዚህ
አካባቢዎች ጋር በስልክ ተገናኝቶ መረጃ ማግኘት አለመቻሉንና የመረጃ ልውውጥ ክፍተት መፈጠሩን በመግለጫው ላይ ተጠቅሷል። በመጨረሻም የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ በምርጫው የስራ ሂደት ባጋጠመ አሳዛኝ ክስተት በአንድ የምርጫ አስፈጻሚ ላይ የደረሰውን አደጋ በማንሳት የተሰማቸውን ጥልቅ ሐዘን በመግለጫው ላይ አጋርተዋል። የዛሬው የሀገር ውስጥና ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጩ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች የሀገር ውስጥና ዓለም አቀፍ ጉዳዮች እስክንገናኝ ሰናይ ጊዜ